ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ ወደ መረጃዎቼ አልኩ ምናልባት ቀጥታ እናንተ ያነጣጠራችሁት ሁላችሁም በግል አብይ አህመድ ላይ ነው አብይ አህመድ ማን ነው ከየት መጣ ምን አደረገ ምን ሊያደርግ አስቧል የሚለውን አብይ ላይ ነው ያነጣጠራችሁትና ሽመልስ አብዲሳ ለምን አብይ ተነካ ነው ከዚህ በፊትም ይላል አብይም መንካት የኦሮሞን ህዝብ መንካት ነው የሚልም የኦሮሞን ህዝብ ከአብይ ጋር እኩል ማድረግ አንዱ ሲነካ አንዱ መጎዳት አድርጎ የገለጸበት ሁኔታ ነው እሱ ትልቅ ነው ትልቅ ስራ እየሰራ ነው እነሱ ስለማይሰሩ ነው የሚለው በዋናነት እናንተ አብይ አህመድ ላይ ያነጣጠራችሁ ነው አብይ አህመድ ወጥቶ ለምን አይናገርም እንግዲህ መታቁት ነው ብዙ ጊዜ አብይ አህመድ በእነሱ አንደበት ሆኖ ነው የሚገልጸውና ያንን ያየንበት አብይ አህመድ ወጥቶ ያልተናገረው ሽመልስ አብዲሳ የተናገረው ያብይን አቋም ወይም ያብይን መልእክት ነው እየሰማ ነው ማለት እንችላለን በሚገባ ይሄው ሽመልስ የአሽከርነት ምልክት ካለ ሽመልስ አብዲሳ ይባላል ሽመልስ አብዲሳ የአብይ ኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ የአብይ ምክትል ነበር ከዚህ በፊት አውርቻለሁ አሽከር ነው እዛው የአብይ አሽከር ነው እንጂ የቢሮ ምክትል ኃላፊ አልነበረም የአሽከርነት ስራ ነው የሚሰራው ሁለተኛ ኮንስትራክሽን ቢሮ ተቀጠረ የኦሮሚያ ኮንስትራክሽን ቢሮ ኃላፊ ሆኖ ዛላይ ተመደበ ለማ ነው የመደበው እዛ ላይ ስራ አልቻለም ብዙ ወራት ስራ አይገባም ተገምግሞ እንዳውም እንዲባረር ተብሎ ከዛ በዛን ጊዜ የአብይ የኦዲፒ የኦዴድ ጽፈት ቤት ኃላፊ ስለነበር እሱ ለካ አብይ ጋር ነው የሚውለው እዛ ነው ወሬ የሚያመላለሰው ድርጅት ጽፈት ቤት ነው እዛ የሚመላለሰው ቢሮ ገብቶ ስራ መስራት ሽመልስ እንደዚህ አይነት ነገር አጠብቅም አሁንም አጠብቅም እንደዛ እና እሱ ሲገመገምና ለማሱ ለማባረር ሁሉ እንትን ብሎ ሲነሳ እሱ ምን አለ አላወራም እዚህ ላይ ብቻ የሚገርም እንትን አለ እና እንደዚህ ሁኜ ነው ምናምን ብሎ ከዛ ሰው ሁሉ ማለት አታወራም ከዛ በግልም ስለነገርከኝ እንድታወራ ምን የምድሉን አልሰጠም እናውቀዋለን በጣም አስገራሚ ታሪክ ነው ለማንኛውም ያለውን ብሎ ነው እንግዲህ ዛ ምንድነው የናንተ ስብሰባ ላይ ያ ሁሉ ሰው ባለበት የተናገረው አዎ እና ለማም በቃ ረፍቱ ሳይደ ምናምን እንደዛ ከሆነ ብሎ ስል በዚህ መሃል ነው እንግዲህ አብይ ጠቅላይ ሚኒስቴር ሆኖ የተመረጠው ከዛ ጠቅላይ ሚኒስቴር ራሱ ወሰደውና እዛው ራሱ የጠቅላይ ሚኒስቴር ጽፈት ቤቱ ኃላፊ ሆኖ የአብይ አገልጋይ ሆኖ ተቀጠረ አሽከር እዛ ሆኖ አሽከርነቱን ቆንጆ አድርጎ ፐርፎርም ስላደረገለት ከዛ ኦሮሚያ ክልል ላይ ፕሬዝዳንት ሆኖ ተሾመ የሱ ታሪክ ባጭሩ ይሄ ነው አሁን ደግሞ የሚያደርገው ሙሉ 100% የአሽከርነት ነው የሚያደርገው እና ምን ለማለት ነው የሽመልስ ስራ የአብይ አሽከር ሆኖ መሳደብ የአብይ አሽከር ሆኖ ኦሮሞ ማዳከም በውስጡ ከፋፍሎ ማዳከም የአብይ አሽከር ሆኖ ኦሮሞን ከሌሎቹ ወንድም ብሔረሰቦች ጋር ማጋጨት ሁሉ ጊዜ ከሽመልስ አፍ የምትሰማው ውርደት ነው ሁሉ ጊዜ ጥላቻ ነው ሁሉ ጊዜ ማጋጨት ነው ሁሉ ጊዜ ውሸት ነው የሁሉ እሱ ሳይሆን የሚናገረው ከሱ ላይ ነው አብይ የሚናገረው በስ በሽመልስ ውስጥ ሆኖ ነው አብይን ትሰማለህ ከሽመልስ አፍ እና አብይ መጥቶ በአፋን ኦሮሞ አይነግርህም ዝም ብለህ ሽመልስን አዳምጠው በሚገባ የአብይን ትዕዛዝ ትሰማለህ እና በአጠቃላይ አሁን ኦሮሚያ ውስጥ ግድያዎች የሚፈጸሙ መፈናቀሎች የሚፈጸሙ ዝርፊያዎች የሚፈጸሙ ከፋፍሎ ሰውን እንትን ማድረግ የሚፈጸመው አሁን ደግሞ ይሄ ካሳሉ አንከፍልም ብለዋል ይሄ እንደው ገበሬ አሁን ሸገር የሚባል ከተማ ላይ ገበሬ እንኳን መታወቂያ ተከለከለ ገበሬ የሸገር ከተማ ሲያዋቅሩት ከገጠር ነው
ወረዳዎችን ሰብሰብ አድርጎ ከተሞችም አሉበት ነገር ግን አብዛኛው የወረዳ ቀበሌ ገበሬ ማህበር መሬት ነው እሱን ከተማ ብሎ ሲሰይሙ በአንድ ሌሊት የገጠር መሬት የከተማ መሬት ተባለ ዋጋው ሰማነካ ማን ነው ያንን የሚበላው የሽመልስ አብዲሳ የአብይ አህመድ ቡድን የሶሻል ቤዙ ነው ይሄ ከተማ የተመሰረተበት እና አሁን ምንድነው ያደረጉ ያሉት ለኦሮሞ አንከፍልም ማለት ካሳ የሚባል ነገር እንዳጠብቁ ከዚህ በኋላ ኦልሞስት ከፍሎም ማቆም ለነገሩ እና አብይ ነው ዶክተር ሚልኬሳዚ የሸገር ከተማ ላይ ነው አመሰራረቱ ላይ መረጃው ካለ አሁን እሱ የሸገር ከተማ መስረታ የኦሮሞ ህዝብ ስኬት የትግል ስኬት ነው ብሎ ነው የገለጸው የኦሮሞ ህዝብ ትግል ስኬቱ እንዴት ነው ሸገር ከተማ ላይ ሊታይ የሚችለው ምን ተሰራ ምናልባት እናንተ መረጃ በደንብ ይኖራችኋል እኛ እስከምናውቀው ድረስ የመሬት ዝርፊያ ነው የተከናወነው በሽመልስ አብዲሳ በአብይ አህመድ ኔትወርክ ውስጥ ያሉ ባለስልጣናት ነጋዴዎች ባለሀብቶች ከመሬት ዝርፊያው ነው የተሻሙት ከዛ ባለፈ ጠብ ያለ ነገር ሸገር ከተማ በሚሉትም ደረጃ የተመሰረተ እንደውም ገበያ እየሸሸ ነው ቢዝነሱ እየሸሸ ነው እዛ የነበረ ሰው በሙሉ ወጥቶ እየጠፋ ነው ያለውና የኦሮሞ ህዝብ ስኬት ተደርጎ ሲገለጽ ምን ማለት ነው ቅድም እንዳልከው ነው የኦሮሞ ህዝብ ስኬት ብለው እነሱ ዲፋይን የሚያደርጉት የአብይ ስኬት የሌብነት ስኬት ማለት ነው የነሽመልስ ቡድን የማፊያ ቡድን ስኬት የኦሮሞ ህዝብ ስኬት ይላል ማፈሪያዎች ይቅርታ አድርግልኝና እና የኦሮሞ ህዝብ ጥያቄ ይሄ አይደለም ለምሳሌ አሁን የኦሮሞ ህዝብ ማስተር ፕላኑን ሲቃወም እኮ ከቀያችን አንፈናቀልም ካሳው አነሰ እኛው እናልማ ከኛ ተወስዶ ለሌላው ሌባ ከመሰጠ እኛው ራሳችን ባለቤት እንሁን ገንዘቡን ስጡን ከባንክ እናልማ ነው የተባለው አንፈናቀል ነው የተባለው ማስተር ፕላኑን አንተ ታስታውሳለህ እና ዛሬ ደግሞ ምንድነው የተደረገው አዲስ መንግስት ነን እኛ ብልጽግናዎች ነን እና ሶሻል ቤዝ ያስፈልገናል ብሎ ወሰኑ ለዚህ ሶሻል ቤዝ ደግሞ ምናበላው ነገር ያስፈልጋል ብሎ ወሰኑ በፓርቲ ደረጃ ምናበላው ነገር ደግሞ አዲስ አበባ እንደው 3 ጊዜ 4 ጊዜ ተሽጦ እንደው አንድ መሬት አዲስ አበባ ውስጥ 2 3 4 ጊዜ የተሰጠበት ሁኔታ አለ ከዚህ በላይ መሄድ አትችልም ከዚህ በፊት በያድግ ጊዜ ስንት ጊዜ የተሰጠ አብይ መጥቶ ደግሞ አባሮ ለራሱ የብልጽግና ባለሀብቶች ይሰጣል ኮሪደር ምናምን ብሎ ይሰጣል መሃሉን ከተማ አዲስ አበባ ውስጥ የአብይ ንብረት ነው እሱ ራሱ ነው መሬት የሚሰጠው ትንሽ ወጣ ስትል ደግሞ ያዳነች ነው እሷ ነች የምትመራው ከዛ ወጥቶ ደግሞ የሚበላ መሬት ያስፈልጋል ይሄ ብልጽግና ማህበራዊ መሰረቱን ለማቋቋም የፈጠረው ከተማ ነው ሸገር ማለት የኦሮሞ ህዝብ አይደለም የኦሮሞ ህዝብ ተጎጂ ነው ከዚህ ከተማ የኦሮሞ ህዝብ እንደው አንተ ጠይቅ ገበሬዎችን ጠይቅ እዛ አካባቢ ያሉትን አርሶ አደር ጠይቅ መታወቂያ ስጡን ብሎ ያለቅሳሉ ዜጎችንን ብሎ ያለቅሳሉ ካሳ አይከፈልም ምን አለ አንተ ደግሞ እኛ እኮ ኦሮሞ ነን ብሎ መጥቶ ያባራሉ ከዛ እንደው ምንድነው በረሃ የሆነ ባለቤት አልባ መሬት ብሎ ሰውን አባሮ ይዛሉ እንደዚህ ችካል አድርጎ ከዚህ እስከዚህ የክሌ ነው ከዚህ እስከዚህ ክሌ እነኚህ ሰዎች እኔ አንድ ባል ማውራት ይችላልው ይሄንን የገበሬው የኦሮሞ አርሶ አደር መሬት አባሮ አርሶ አደሩን ሽጦ ቢሊዮነር የሆኑ ሰዎች ምንድነው የሚሉት ቤተ መንግስት ጋር ስንሄድ እዚህ ቤተ መንግስት ውስጥ ያለ እንደ ጌታችን ነው የምናየው ብለው ነው የሚያወሩት አብይን እንደ ጌታ እንደ ቤተክርስቲያን እንደዚህ ብለን ተሳልመን ነው የምናልፈው ብሎ በአፋቸው ያወራሉ ቪዲዮን ሰጣለው ከፈለክ እንደዚህ ብሎ ላይቭ የሚያወሩ የብልጽግና አዳዲስ ባለሀብቶች ሚሊዮነሮች የነሱ ቤተክርስቲያን ነው ቤተ መንግስቱ አብይ የነሱ አምላክ ነው ለምን የኦሮሞ መሬት ያርሶ አደሩን የደሃው መሬት እየቸበቸቡ ሚሊዮነር ሆኖ የሥርዓቱ ዋንኛው ምሰሶ ነን ብሎ የሚያስቡት አብይም እንደዛው የኔ ማህበራዊ መሰረት ናቸው ብሎ ያምናል እነሽመልስም የኔ ማህበራዊ ለምን የኦሮሞ ህዝብ አብይን አይፈልግም እነሽመልስን አይፈልግም ሌላው ህዝብም እነሱን አይፈልግም እነሱ አውቆታል ቶሎ ብሎ ነው ያቺን ከተማ ሸገርን ያቋቋሙ ሸገር የማነች የግል ንብረታቸው
እና አዲስ አበባ ደግሞ እንደው ከጥቂት ጊዜ በኋላ የኢትዮጵያውያንም አይሆን ምናልባትም የሳውዲ ወይ የዩኤኢ ይቅርታ ዛ ባለሀብቶች መንደር እየፈጠሩ ነው። አሁን ለጋራ አካባቢ አዲስ ትልቅ መንደር ተፈጥሯል። ምን አይነት ነው ዜጎች ሪል ስቴት ዛሬ ተፈቅዷል። የውጭ ሀገር ዜጋ ኢትዮጵያ ውስጥ ገብቶ ሪል ስቴት መስርቶ አገር የራሱን ሀገር መመስረት ይችላል። ኢትዮጵያ ውስጥ ዛሬ በአብይ ዘመን እንግዲህ ቀስ ብለን እናያለን። አገሪቷን ሽጧል። እነሱ ምንም አይሰማቸውም። ስለዚህ ይሄ ሸገር የሚባለውም ነው እነሱ የሚያወሩት ትንሽ ይከብዳል። ከኦሮሞ ጋር እንትን እያደረጉ የሚያወሩት በጣም በሲሪየስ በሆነ መንገድ ካላየነው ያሳስታሉ። የሌባ መንግስት ከኦሮሞ ጋር ምንም አይነት ግንኙነት የለውም። ተጎጂ ነው ኦሮሞ ለማለት ነው መሰል። ዶክተር ሚልኬሳ የናንተ ምስክርነት የናንተ ወጥቶ በዚህ ደረጃ ለህዝብ ተቆርቋሪ ሆናችሁ ግድ የለም አደጋው ለኦሮሞ ህዝብ ነው ከምንም በላይ በስሙ እየማሉ ስልጣን ያዙ ሰዎች ልክ ህወሓት በትግራይ ህዝብ እየማለ መጨረሻ ላይ ሲወድቅ የትግራይ ህዝብ ላይ ነው የወደቀው። የትግራይ ህዝብ ትልቅ ዋጋ ከፍሏል። አሁንም እኛ የኦሮሞ ወኪልን በኦሮሞ ቁመት ልክ ነው ይሄን ፓርቲ የመሰረት ነው የኦሮሞ ፓርቲ ነው ያሉ በየጊዜው የሚገልጹት እነ ሽመልስ አብዲሳ ነገ የኦሮሞን ህዝብ ምን ሊያደርጉት እንደሚችሉ አደጋው ታይቷችሁ ከወዲሁ ያስጠነቀቃችሁ ነው ያላችሁት። እንደው የናንተ መውጣት ያነቃቃው የኦሮሚያ ብልጽግና አመራር አለ ወይ? ልክ ናችሁ? ይሄ ነገር ተገቢነት ነው? አደጋው እየታየን ነው። በቅርቡ አቶ በቀለ ገርባ የተናገሩትም ማለት በመጨረሻው ሰዓት የኢትዮጵያ መሪዎች አንዳንድ ነገር ማስተካከያ ያደርጋሉ። አብይ አሁንም ማስተካከያ የሚባል የለም። ነገሮች ከጁ እያመለጡ መሆኑ እንኳን እያወቀ አሁንም ጦርነት ነው የሚለው። ጦርነት ለመክፈት ነው ሙሉ ፍላጎት ያለው። ስለዚህ ምን ይላሉ እንደው የኦሮሚያ ብልጽግና አመራሮች ቅልብ ያላቸው ችግሩ የታያቸው ከዚህ ከንብላውና ከንጋጠው ማህበር ውጪ የሆኑ የኦሮሞ ብልጽግና ባለስልጣናት ምን ይላሉ? እንደው በእናንተ ተነቃቅተዋል? ነገ ከነገ ወዲያ ሊታገሉ ቆርጠዋል? በመጀመሪያ ደረጃ ባሳለፍነው ሳምንት ያደረግነው የኦሮሞ ምሁራንና የፖለቲካ ፓርቲ ተወካዮች ምክክር አድርገናል። ያንን እንግዲህ እኛው ነን ያዘጋጀነው። ሆርን ኮንቨርሴሽን ነው ያዘጋጀው። የተጠሩት ኦልሞስት አንጋፋ የሚባሉ ምሁራን ፖለቲከኞች ሁሉ ተካፍለዋል። ያው እንግዲህ ምሁራን እንዳሉ ማምጣት አትችልም። ዋና ዋናዎቹ ተሳትፈዋል። የተሳተፉም እንግዲህ ከአሜሪካ፣ ከአውሮፓ፣ ከአውስትራሊያ፣ ከኢትዮጵያም ለመሳተፍ ብዙ ርቀት ሄዱ ከዛ ትንሽ ያልቻሉ አሉ። በዚህ አጋጣሚ የተሳተፉትን እኔ በሆርን ኮንቨርሴሽን ስም ላመሰግን እወዳለሁ ከፈቀድክልኝ። ለምን መሰለ አሁን የጋራ ግንዛቤ ያገኘንበት መድረክ ስለሆነ ነው። ይሄ ነገር ለመጀመሪያ ጊዜ ነው መሰለ ኦሮሞ ምሁራንና ፖለቲካ ፓርቲ ተወካዮች ለመጀመሪያ ጊዜ ነው በጋራ ቁጭ ብለው አብይ አህመድ አገዛዝ ካለፉት የኢትዮጵያ መንግስታት ኦሮሞ ላይ ባደረሱት ይሄ ጭቆና የባሰ ጭቆና የባሰ ስቃይ ሰቆቃ ያየበት ኦሮሞ በዚህ በአብይ ስርዓት ነው። እንዲህ አይነት ስርዓት አላየንም። ይሄ እዚህ ላይ ተስማምተን የጋራ አቋም ይዘን ይሄ አገዛዝ ሊነቀል ይገባል፣ ቶሎ ሊወገድ ይገባል ብለን ተስማማን። ይሄ ለመጀመሪያ ጊዜ ነው። ባለፉት 7 ዓመታት እንግዲህ በግል ወተታ እናገራለ ጀዋርም ያወራል፣ እኔም አወራለሁ፣ ሌሎችም ያወራሉ። ነገር ግን በዚህ ደረጃ አንድ ሆነን ይሄ ሰውዬና የሱ ስርዓት ኦሮሞ ህዝብ ላይ ያደረሰው ግፍ እንደዚህ በደንብ ገምግመን ተስማምተን ሊወገድ ይገባል ብለን በአንድነት የጋራ አቋም ስናወጣ የኦሮሞ ህዝብ በጣም የሚገርም ተስፋ አግኝቶ በጣም እንደው የኦሮሞ ህዝብ ብቻ ሳይሆን ሁሉም ማለት የሚሰሙ ቋንቋውን የሚሰሙ ከዛ በኋላ ደግሞ ተወሰኑ ትራንስሌት አድርገንም ያቀረብነው እንትን አለ። ብዙ ተስፋ የሰጠ ጉዳይ ነው። በተለይ የኦሮሞ ህዝብ በጣም ተስፋ ሰንቋል። ብልጽግናዎች በተለይ አብይና የሱ አገዛዝ ተረብሿል። እነሱ አካባቢ እንደው የተረጨ በእንትን ቤተክርስቲያን ወስደ ሰይጣን ያለበት ሰው እንትን ስታረግ ያስጨዋል አይደል? እንደዛ አይነት ነሽመልስ ከነሱ የሆነ ነገር ሲጮህ ታለ
እና ይቀጥላል ደግሞ እስከሚለቃቸው ወይ ደግሞ ከናካቴው ከዛ ከስልጣን እንዲወገዱ ይደረጋል። ይሄ አይቆምም እና የህዝብ እንደዚህ አይነት ተስፋ ሲያገኝ ለመጀመሪያ ጊዜ ነው። ይሄ ደግሞ መሰረታቸውን ይንዳል። ለምን መደበቂያ የላቸውም ኦሮሚያ ውስጥ አሁን ከዚህ በኋላ አብይ እኔ የኦሮሞ መንግስት ምናምን ብሎ የሚያስጨው አለ። ይሄ ተረት አብይ እና የእንትን ብልጽግና የኦሮሞ መንግስት ቤት በኩል በምን ምኑ ጋር አብይ እንደው እኔ እንዴት ካልኩሌሽኑ ራሱ አይገባኝም። አንድም የዘር ቆጥረ ነው እንደዛ ከሆነማ አፄ ኃይለ ሥላሴ እኮ የበለጠ ኦሮሞ ናቸው። የኦሮሞ መንግስት ለምን አልተባለም? የአፄ ኃይለ ሥላሴ ዘመን መንግስት የኦሮሞ መንግስት መባል ነበረበት። የአብይ መንግስት የኦሮሞ መንግስት ነው ስሉ በምን ምኑ ምንድነው መስፈርቱ? ኦሮሞ እንደዚህ አይነት ጊዜ አይተዋቅም። እንደዚህ አይነት ዘመን እንደዚህ አይነት ውርደት አይተዋቅም በህይወት ታሪኩ። እኔ እስከማውቀው ድረስ እኔ ፖለቲካል ሳይንስ ተማሪ ነኝ። እስካነበብኩ ድረስ እንዲህ አይነት ዘመን አይተዋቅም። ከትላንት ወዲያ እኮ ባለፈው ሳምንት ኢሉባቦር አንተ ሚዲያ ሰው ስለሆንክ አይተሃል። ኢሉባቦር ቢሎ ኖጳ የሚባል ወረዳ ውስጥ አባትየው ለኦሮሞ ነጻነት ሰራዊት ሞባይል ቻርጅ አደረገ ተብለው ሊገሉት መጡ። አባትየው ሸሸ። ምንድነው ያደረጉት? ሁለት ህፃናት 5 ዓመት እና 3 ዓመት ህፃናት ከእናትየው ነጥቀው ረሸኑ። በእውነት ምን አይነት መንግስት ነው እንዲህ አይነት? ሰው እንኳን ሰው በመሆን ራሱ ህፃን 3 ዓመት ልጅ 5 ዓመት ልጅ እንዴት ነው የምትረሽ ነው? እኔ እንዲህ አይነት ነገር በዓለምም እኔ አልሰማም። እንዲህ አይነት ስርዓት አላየው። ሁሉም ኢትዮጵያ ላይ ሁሉም ክልል ማናቆ ታሪክ አለ፣ ያልሰማነው ታሪክ አለ። እና አብይ አንዳንዴ የኦሮሞ እንትን ይላሉ። ይሄ በጣም አደገኛ ነው። ለማንኛውም አሁን እነሱ ደንግጧል፣ ተረብሿል። እንደዚህ አይነት የኦሮሞ ምሁራን አንድ ላይ ቁጭ ብለው የኦሮሞ አንድነት ጠላት ቁጥር 1 አብይ አህመድና የሱ ስርዓት መሆኑን ተገንዝበው የኦሮሞ አንድነት ማጠናከር አለብን፣ አብይን መንቀል አለብን ብለን መግለጫ ስናወጣ ይሄ ማለት ለምሳሌ አሁን እኛ ያየነው የኦሮሞ ጉዳይ ነው። ሌላ ብሔሮችም ይሰራል። ለምሳሌ አብይ የአማራን ህዝብ አንድነት አይወድም፣ ያዳክማል በውስጡ። አማራ እንደ ህዝብ መሪ እንዲያገኝ አይፈልግም። መሪዎቹን ጨርሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ከምግብ ወጣ ብለን ይሄን የመሰለ ሳቡና የፊታችን መታጠቢያ ይዤላችሁ መጥቻለሁ። 2 አይነት ማለት ነው ይዤላችሁ እነዚህን የመሳሰሉ ሳቡናዎቹን ይዤላችሁ መጥቻለሁኝ። ብንፈልግ ለገላችን ብንፈልግ ለፊታችን የፈለግነው መጠቀም እንችላለን ማለት ነው። ማዘጋጀቱም በጣም ቀላልና ቆንጆ ማለት ነው። ይሄን ያክል ትልቅዬ ሳሙና ማለት ነው። እኔ በትልቁ ነው የሰራሁኝ፣ ምክንያቱም አስቀምጬ ለብዙ ጊዜ መጠቀም ስለምፈልግ ማለት ነው። ምክንያቱም በየጊዜው ምን ሰራው እንትን አይልም። ያው ሰርታችሁ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። እና ቤተሰቦቼ ይሄን የመሰለ ሳሙና ሰርቻለሁኝ። ይሄ ሳሙና እንግዲህ የሰራሁበት ይሄኛው ሳሙና ማለት ነው። ማሳያዎቹ ሳሙና የሰራሁት በኪያር እና በጀዘር በድንች በብዙ ነገሮች ነው የሰራሁት ማለት ነው። ምክንያቱም ያንን ጀዘሩንም ፈክፍጌ ኪያሩንም ፈክፍጌ ውሃውን ነው የወሰድኩኝ ማለት ነው። በሱ በውሃው አርጌ ነው የሰራሁት። ያንን ፈክፍጌ ውሃውን ጨምቄ አወጣሁለት። ከዛ በኋላ ውሃውን እንዲሁም ሻይ አክተር
ሻይ ማንኛውም ቀዩም ካላችሁ ያለን ነገር ጨምራችሁ መስራት ትችላላችሁ። እሱን አርጌ ነው እንግዲህ በዚህ በራሱ በክያሩ ውሃ አንድ ላይ ጨምሬ ሳሙናውን ፈክፍጌ እንትን አርጌ እሳት ላይ ሳሙናውን ጣጥኩት። ከዛ ከቀለጠ በኋላ ትንሽ ውሃ አርጌ ማለት ነው። ከዛ በኋላ ግን ከቀለጠልኝ በኋላ ያንን የጨመኩት የክያሩና የጀዘሩን ውሃ ጨምሬ የሻዩን ማለት ነው ጨምሬ አንድ ላይ አዋሃድኩት። ከዛ በኋላ በትልቅ ሳህን ነው አርጌ ያስቀመጥኩት ማለት ነው። እንደዚህ እንዲረጋልኝ ማለት ነው። እንደዚህ ይረጋል ማለት ነው። ታስቀምጡታላችሁ 3 ቀንም 4 ቀንም 5 ቀንም ቅዝቃዜ ያለበት ቦታ ታስቀምጡታላችሁ። ከዛ በራሱ ጊዜ አብዝታችሁ ካላቀጠናችሁት ውሃ ካላበዛችሁበት እንደዚህ ይይዛል ማለት ነው። ይሄ አሁን ማሻአላ ተባረካላ በጣም ቆንጆ ሆኖ የወጣ በጣም አሪፍ ነው። ከዛ እንደዚህ እንትን ካለ በኋላ ቆራርጣችሁ በዚህ መልኩ ታስቀምጡትና በፌስታን ፎይል ላይ ባላችሁ ለዝጋ ንፋስ እንዳይገባበት ታስሩታላችሁ። በኋላ ግን ይከሳል ማለት ነው። ይሄ ሳሙና ይከሳል። እንደዚሁ እንደ ትልቅነቱ እንዳያችሁት አይደለም፣ የተወሰነ ግን ይከሳል ማለት ነው። ከቻላችሁ የምታስቀምጡ ቦታ ካላችሁ ፍሬዘር ሳይሆን ተላጃ አዲ አስቀምጡት፣ ኡልባ ላይ አርጋችሁ። ካልቻላችሁ ውጭም ላይ ቅዝቃዜ ያለበት ቦታ ላይ አስቀምጡት ማለት ነው። አረፋውን ልነግራችሁ አልችልም፣ ለፊታችሁ ለገላችሁ ልነግራችሁ አልችልም። በጣም አሪፍና ቆንጆ ሳሙና ነው ማለት ነው። ኪያር ለፊታችን ለአይናችን ጥቋቅር ያለብን ለፊታችን በጣም አሪፍ ነው። እንዲሁም ድንች ደግሞ ለፊታችን በጣም አሪፍ ነው ማለት ነው። ሁሉ ነገሩ ቆንጆ ነው ማለት ነው። ሰርታችሁ ተጠቀሙበት። ሳሙና ማንኛውም ገላችሁ የምትታጠቡበት ያላችሁን ማንኛውንም ሳሙና መጠቀም ትችላላችሁ። እኔ ያረኩበት 2 አይነት ሳሙና ነው። አንድ ነጭ ሳሙናና አንድ የገላ ሳሙና ነው ያረኩበት ማለት ነው። ከዛ በኋላ እንዲህ አርጌ ነው የበጠበጥኩት። እንግዲህ ቆንጆ ሆኖልኝ በዚህ መልኩ አርጌ ሰርቼ ይሄን የመሰለ ትልቅዬ ደግሞ ትንሽ ሳሙና እንዳይመስላችሁ ርዝመቱን ይውል በትልቅዬ እንትን ነው ያረኩት። ማሻአላ ተባረካላ ትልቅ ነው ማለት ነው፣ ትንሽ አይደለም። እና እናንተም እንደዚህ ሰርታችሁ ተላጃ ላይ አስቀምጣችሁ ወይም ደግሞ ፈልጉ እንትን ግን ለገላችሁና ለፊታችሁ ነው መጠቀም ያለባችሁ። ብዙ ጊዜ መቆየት የለበትም። ያው ለገላችሁና ለፊታችሁ ሲሆን ቶሎ ነው የሚያልቀው፣ ለሁለት ሰው ሲሆን ማለት ነው። እኔ አሁን ለኔና ለህቴ ነበር የተጠቀምነው። ማሻአላ ተባረካላ በጣም አሪፍ ሳሙና ነው ማለት ነው ቤተሰቦቼ። ሌላኛው ደግሞ ይሄኛው ሳሙና ነው ማለት ነው። ይሄ ፈክፍጌ የቀረኝ ግሪስሊኒ ሳሙና ነው። ግሪስሊኒ ከሌላችሁ ግን እንትን ዶፍ ማለት ነው። በነገራችን ላይ ግሪስሊኒ በጣም ነው ቶሎ የሚቀልጠው፣ ያግዛችኋል፣ በጣም አሪፍ ነው። ዶፍ ግን ትንሽዬ ያስቸግራችኋል፣ ቶሎ አይማማ ማለት ነው። ግሪስሊኒ ካገኛችሁ ጥሩ ነው። ካላገኛችሁ ማንኛውንም ሳሙና መጠቀም ትችላላችሁ። በክቡ የሰራሁት ሳሙና በዚህ በግሪስሊኒ ሳሙናው ፈክፍጌ አስቀመጥኩት። ከዛ በኋላ ምንድነው ሂጣን ማለት ነው። ሂጣን በዚህ መልኩ ለጠቀዬ ነው ያስቀመጥኩት ማለት ነው፣ ንፋስ እንዳይገባበት በዚህ በፌስታን። ያንንም እንደዚህ ነው፣ ልክ እንደዚህ ነው መጠቅለል ያለባችሁ ማለት ነው። ከዛ ሂጣኑን ውሃ አፍልቼ አንድ ሌሊት ሙሉ 24 ሰዓት ሙሉ አስቀመጥኩት ማለት ነው። ከዛ በኋላ እንግዲህ ያንን ውሃ አጥዬ ውሃውን ብቻ አጥዬ እንትን አረኩት እዚህ ላይ ሳሙናው ላይ አረኩት። እናንተ ከፈለጋችሁ ሻይ ቅጠል አፍልታችሁ እናም ደግሞ እንዲሁም ተልባ እርድ ብዙ ነገር ማርክ ትችላላችሁ። እኔ በዚህ ላይ እርድም አርጌበታለሁ በነገራችን ላይ። ከዛ በኋላ ያንን ካዋሃድኩት በኋላ በልብ ቅርጽ በሚመስል እናንተ በሚመቻችሁ በማንኛውም ክዳንም ይሁን በማንኛውም ነገር አርጋችሁ ብቻ ለእናንተ በልኩ ቅርጽ እንዲወጣላችሁ ማለት ነው፣ እንደ ሳሙና ሆኖ እንዲወጣላችሁ ነው። አሁን እኔ በዚህ መልኩ ነው የሰራሁት ማለት ነው። ፕላስቲክ ስለሆነ ቶሎ ይለቃል። ትንሽ ዘይት ነገር ትቀቡታላችሁ ስታወጡት ቶሎ እንዲወጣላችሁ ማለት ነው። በጣም አሪፍ የደረቀ ድርቀቱን እዩት። ይሄ አሁን ጠቅዬ ስፈልግ ብቻ አንዳንድን አውጥተን የምንጠቀመው ለሁለት ማለት ነው። ይሄ ለመሰለ ቆንጆ ሳሙና እንግዲህ ሰርቻለሁኝ። ለፊታችሁ በጣም አሪፍ ነው። ለተሸበሸበ ፊት በጣም አሪፍ ነው። እንትን ሂጣን በጣም ለፊት ጥራት ለፊት ለእጃችን ለሁሉ ነገራችን በጣም አሪፍ ነው ማለት ነው። ለገላችንም ለፊታችንም መጠቀም እንችላለን። በዚህ መልኩ አርጌ እንግዲህ ይሄን መሰለ 2 አይነት ሳሙና ሰርቻለሁኝ። አሰራሩን ከፈለጋችሁ ደግሞ ጻፉልኝ፣ ሙሉን አሰራር እሰራላችኋለሁኝ። እንዲሁም ሰርቼም ዩቲዩብም ላይ የለቀኩት አለ። እሱን ፈልጋችሁ ዩቲዩብ ላይ ስገቡ ወዳውም ታገኙታላችሁ ማለት ነው። ቤተሰብ ወዳችኋለሁ። ወሰላሙ አለይኩም።